ህጻናት ይኸውልህ ኳስ ሜዳ ላይ ኳስ ሲጫወቱ ደስ ይላል። ከሽሮ ሜዳ 4 ኪሎ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እና እነኚህ ልጆች እንዴት እንደሚያምሩ ሲጫወቱ። ለማንኛውም ኳስ ሜዳ የገቡት ህጻናቶች ናቸው። ኦኬ ባይ ዘ ዌይ የሽሮ ሜዳ መንገድ ይሄን ይመስላል። እንዴት እንደሚያምር በኢትዮጵያ ላይ ኳስ ሜዳ ውስጥ ያለው ህጻናት ነው እንጂ አዋቂዎች ኳስ ሜዳ ሄጄ ሳይ የትላልቆቹ ዘግተውታል። የለም ባዶ ሜዳ ነው። ለምንድን ነው ፎቶ ልነሳው ገብቼ ቢላቸው አይ ተቋም ነው የምን ሴንተር ተቋም ነው ብሎ ነገረኝ። ግን ችግር የለውም። ከሽሮ ሜዳ 4 ኪሎ ሽሮ ሜዳ አካባቢ ጋር ነው ኳስ ሜዳ የተሰራው። ግን ፎቶ መነሳት ምን እናወራለን? ለነሱ ውበት፣ ለነሱ እድገት፣ ለነሱ ስልጣኔ፣ ለነሱ የሚያምር ነገር ነውና የሚሰራው። አንዳንድ ዘበኞች ወይም ዋርድያዎች ያልተማሩ ናቸው፣ የማይገባቸው ናቸው። ተቋሙን ጠበቀ እንደማለት ነው መሰለኝ። ያም ሳይሆን ገብቶ ሰው ቁጭ ካለበት ውጭ ሰው ከተዝናና ፎቶ ምን ችግር አለው ነው። የትኛው ምድር ኃይል ነው? ኦኬ አይደለም። እዚህ ምድር ኃይልም ሊፈቀድ ይችላል፣ አይታወቅም። ምክንያቱም ለእድገት ሲባል ማለት ነው። እኛ ግልጽ ነው። ኦኬ እና እውነትም ለዚች ሀገሯን የሚቀይር ሰው መሀይም ዶማ ነው፣ ደነዝ ነው። ሀገር የሚቀይር ሰው መሀይም ዶማ ደነዝ ከመሆን ስግጥ የሚለው ነገር ለራስ ብቻ የራስን ስኬት የሚያስብ ሰው ነው አዶናይን የተመሰለው። ምክንያቱም ለሀገር ብለህ የምታስበው ደነዝ ትሆናለህ። ሰው እንደ መሀይም ነው የሚቆጥረው። ለራስ ስኬት የምትጥር ከሆነ ራስህ ብታድግ ነው ደስ የሚለው። የመጨረሻው እውነት ስናገር ማለት ነው። ሀገር ትደግ፣ እኔ ሀገርን ህዝብ ይደግ፣ የሚገርም ነው። ምክንያቱም ለህዝብ ስታዝን፣ ለህዝብ ብለህ ስትቆም፣ ሀገርን ስታሳድግ እንደ መሀይም ትቆጠራለህ። አንድ ሁለተኛ ነገር ደግሞ ደነዝ ነው የምትሆነው። በቃ ደነዝ ነው ተብለህ የምትያዘው። ስታሽቃብጥ ስግጥ የምትልባቸው ነገር ርገጣው ማለት ነው። ስትረግጣቸው ግን እንደ ምሁር ነው የሚቆጥረው። ያንን መሰለኝ ሰው የሚፈልገው። እንደዛ አይነት ነገር ነው ሰው የሚፈልገው መሰለኝና በቃ ቢሆን በጣም አሪፍ ነበረ። እንደዚህ አይነት ነገር ብታስቡ ለኔ የተሻለ ነው ብዬ እገምታለሁ፣ ወስዳለሁ። ቢሆን ጥሩ ነበር ነው የምለው። እስኪ ይሄ ነገር ቢታይ